አንተ ማማ ኢትዮጵያ ልጅ እኔማ ሆኜብህ ፈረንጅ ሐሳብ ለሐሳብ ለተጣጣን ምን አጣላን ማን አጣላን ይድረስ ለክቡር ወንድሜ ለምትሳብ ናዳ ጥጉን ፈፋ ዙሪያ ሸንተረሩን ሸለቆውን ፈረፈሩን ዳር ድንበሩን ሩቁን ከዘር ተገፍተህ ተሰደህ ባህሩር ሰደድ ተጥለህ በንዳድ መቀመቅ ታጥረህ በእልቂት አፋፍ ፈፋላለህ እኛ መሃል ለሌለኸው ታሪክህ ለተሸፈነው ሁሉን ከሩቅ አብሰልስለህ አጠንክረህ ለምታየው ይድረስ ለክቡር ወንድሜ ለምታየኝ ለማላይህ ለምታውቀኝ ለማላውቅህ ማነህ ባክህ ማነህ ጣና ይስጥልን ሀብል ተረክቤት ታላቁ ጸሐፊ ተውኔት ሎሬት ጸጋዬ ገብረመድኅን ኢትዮጵያዊነትና ኦሮሞነት ምንና ምን ናቸው? ይሄንን የትንተና ጽሑፍ ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። ቪዲዮውን መከታተል ስትጀምሩ ላይክ ሼር ማድረግም አይርሱ በትህትና እንጠይቃለን። የማይድን በሽታ ሳክም የማያድግ ችግኝ ሳርም የሰው ሕይወት ስከረክም እኔ ለኔ ኖር ያላውቅም። ሎሬት ጸጋዬ ገብረመድኅን ግጥም ተውኔት ሲጽፍ የልቡን ቀለም እየቀባ ያቀርባል። ስለ ሕዝብ፣ ስለ ሀገር፣ ስለ ወንዝ፣ ስለ ስልጣኔ በአጠቃላይ ሎሬት ያመነበትን እውነት በቅኔ ወደ ብርሃን ያመጣል። በጥልቅ ያሰላስላል። ምናቡም ሩቅ ሎሬቱን ራሱ በጥበብ ተጠቅልሎ ለትውልድ የተላለፈ ቅርስ ነው እያሉ የሚገልጹት በቅርብ የሚያውቁት ብቻ ሳይሆኑ በስራዎቹ በፍቅር የወደቁና በፍቅር ያጣጣሙት ጭምር ናቸው። የማይድን በሽታ ሳክም የማያድግ ችግኝ ሳርም የሰው ሕይወት ስከረክም እኔ ለኔ ኖሬ አላውቅም። በሕዝብ ዘንድ ተወዳጅነት ያተረፉ ከ30 በላይ ተውኔቶችን ጽፏል። እሳት ወይ አበባ የግጥም መድብሉ ሲሆን ሀሁ በስድስት ወር እናት ዓለም ጠኑ የከርሞ ሰው መልእክተ ወዛደር ሀሁ ወይም ፐፑ የመቅደላ ስንብት የተሰኙ ደግሞ ከተውኔቶቹ መካከል ይጠቀሳሉ። ሃምሌትና ማክቤዝ ደግሞ ከእውቁ ዊሊያም ሼክስፒር ወደ አማርኛ ከመለሳቸው ስራዎቹ መካከል ይጠቀሳሉ። ለመሆኑ እነዚህ የጥበብ ስራዎች በሎሬት ጸጋዬ በሀገር በብሔርተኝነትና በማንነት ላይ ያለውን አቋም ያሳዩ ይሆን? አርክቴክት ሚካኤል ሽፈራው የሥነ ሕንፃ ባለሙያ ሲሆን የጸጋዬን ስራዎች በክብር እንደሚወደውና እንደሚያነበው ይናገራል። ከስራዎቹም አንዱን በመተንተን መጽሐፍ አሳትሟል። መጽሐፉ ሚስጥረኛው ባለቅኔ ይሰኛል። ጸጋዬ በቅኔና በምሳሌ ስለሚጽፍ ያኔ ሰው አይረዳም ነበር ይላል። ሚካኤል ጸጋዬ በመጨረሻዎቹ ዘመናት የጻፈውን ሀሁ በስድስት ወር ምዕራፍ በምዕራፍ ትርጉም ለመስጠት ሞክሯል። ማንም የፍጹም እውነት ባለቤት አይደለም። ሎሬት ጸጋዬ ስለ አንድ ነገር በጭራሽ በእርግጠኝነት አይናገርም፣ በቡድንም አያስብም። ከኢትዮጵያዊነትም ከኦሮሞነትም የሚበልጠውን እውነት ሊያሳየን ይሞክራል ይላል ሚካኤል። በዚህ በተነተነው የጸጋዬ ተውኔት ውስጥ ሁለት ሰዎች እግራቸውና እጃቸው አንድ ላይ ተጠፍሮ ነው የሚጀምረው። ይህም የአንድ እናት ልጆች መሆናቸውን ለማሳየት የተጠቀመው ምሰላ ወይም ሲምቦሊዝም መሆኑን ያስረዳል። ይሁን እንጂ እነዚህ ሰዎች ወዲያው መጣላት ይጀምራሉ። አትተያዩም፣ አትደማመጡም እንጂ እውነት አንድ ቦታ የለችም እያለ ያንን ዘመን በፖለቲካ አቋማቸው ለሚጣሉ ፖለቲከኞች ይናገራል። ይሁን እንጂ ጸጋዬ ይህ ተጎድቷል፣ ያ ጎድቷል በሚል መፍትሄ አይሰጥህም። እንደውም ጸጋዬ ለዚህ ሕዝብ መፍትሄ ነው ብሎ የሚያስበው መንቃት፣ ዓይንም መክፈትና ማወቅ ነው ይላል። አንዱ ቡድን ስለ ሌላው ቡድን ማወቅ መመራመር ከቻለ ሁለቱ ውስጥ ብርሃን ይገናኛሉ ይለናል። ለሱ መንቃት ማለት ታሪካችንን ማወቅ፣ ያወቅነውን ዕውቀት ጎዶሎ መሆኑን መረዳትን ይጨምራል። ጸጋዬ ገብረመድኅን ማን ነው? ሎሬት ጸጋዬ ገብረመድኅን አምቦ ቦዳ የሚባል አካባቢ ነው የተወለደው። እናቱ በጣሊያን ጊዜ ሸሽተው ነው ከአባታቸው ጋር ጎረሚቲ ከምትባል አካባቢ ሄደው። አባቱ የሜጫ ኦሮሞ ሲሆኑ እናቱ ደግሞ የአንኮበር አካባቢ አማራ ናቸው። እናቱ ወይዘሮ በለጠች ታዬ አምቦ ከማህበረሰቡ ጋር በፍቅር ነበር የሚኖሩት። ከባላቸው እህት ወይዘሮ አርገቱ ጋር ደግሞ የጠበቀ ወዳጅነት ነበራቸው። እናቱ ወንድ ልጅ ለማግኘት ለአቦ ቤተክርስቲያን ስለታስገብተው ጸሎት ሲያደርጉ በእምነታቸው ዋቄ ፈታ የነበሩት ወይዘሮ አርገቱም ለወዳጅነት ሲሉ አብረው ይጸልዩ ነበር።
ሎሬት ጸጋዬ ገብረመድህን በሕይወት ሳለ በ1943 የተከሰተውን ክስተት እንዲህ አውግቶ ነበር። የዛሬ 57 ዓመት የ1943 ዓመተ ምህረት ገደማ ጃንሆይ የመጀመሪያ ቲያትርን የዳኒሲዮስ ዳኝነትን አምቦ ትምህርት ቤት አዳራሽ አይተው ስሜ በአዲስ ዘመንና በኢትዮጵያን ሄራልድ ወጣት ደራሲ ከተባለ ጀምሮ ጋዜጠኞች የሕይወት ታሪኬን እንዳስለፈለፉኝ ነው። ስለ ሕይወቴና ስለ ስራዎቼ አጫጭር ሀተታዎች ከጻፉት ከክቡር አሃዱ ሳቦሬ፣ ከብርሃኑ ዘሪሁን፣ ከተገኘ የተሻወርቅ፣ ከጳውሎስ ኞኞ፣ ከከፈለ ማሞ፣ ከፍቅረ ማርያም ይፍሩ፣ ከሙሉጌታ ሉሌ፣ ከስዩም ወልዴ፣ ከአጥናፍ ሰገድ ይልማ በተለየና ዘርዘር ባለመልኩ በዓሉ ግርማ የጸጋዬ ዝምታ በሚል ርዕስ መነን መጽሔት ላይ ማዕረጉ በዛብህ የቦዳ አቦ የስለት ልጅ በሚል ርዕስ ከእንግሊዘኛው መስከረም መጽሔት ላይ ሪቻርድ ፓንክረስት ጸጋዬ በሚል ርዕስ በእንግሊዘኛው ሰላምታ ላይ አሳምነው ገብረወልድና ነጋሽ ገብረ ማርያም በኢትዮጵያ ሬዲዮና በኢትዮጵያ ቴሌቪዥን ላይ የጻፉትና የተረኩት ጎላ ብለው ይታወሱኛል። ከዚህ ይልቅ ከሕይወት ታሪኬ ውስጥ ለኔ በጣም ጎልተው የሚታዩኝን ሞቼ የተነሳሁባቸውን አይነት ልዩ ትዝታዎቼን ለመነሻ ያህል እንዲህ ልጥቀስላችሁ። እኔ የስለት ልጅ ነኝ። የስለት ልጅ ደግሞ እኔ ባላምንበትም ትክስተኛና ህልመኛ፣ ሰበበኛና ሞገደኛ ነው ይባላል። ፊታውራሪ ሀብተ ጊዮርጊስ ቁሴ ዲነግዴ በተወለዱበት ቦዳ አቦ ከአሰቡ በስተደቡብ ሜጫ ገጠር መንደር ነው እኔም የተወለድኩት 1929 ዓ.ም። አባቴ ጸጌ ቁሴ ይሉኝ ነበር። ቁሴ ማለት በኦሮምኛ ትክዝ ያለ ወይም ትክስተኛ ማለት ነው። እናቴ እኔን እንድትወልድ የተሳለችለትና ክርስትናም የተነሳሁበት ቦዳ ደረባ አቦ ቤተክርስቲያንን የተከሉት ሀብተ ጊዮርጊስ ናቸው። እና የመጀመሪያው የማረሳትና ትዝታዬ ገና የ2 ወር ጨቅላ ሆኜ አባቴ ከማይጨው ጦር ሜዳ ሳይመለሱ ቤታችንን ባንድ አቃጥሎት እናቴ በራ እሳቱ መሃል ገብታ እንዴት እንዳወጣችኝ ታላቅ እህቴ ወይዘሮ አስካለ ገብረመድህን ትንሽ ልጅ ሆና የቦዳ አቦ ታምር እያለች ደጋግማ ያጫወተችኝ ታሪክ ነው፣ አይረሳኝም። ሁለተኛው ደግሞ የዛሬ 27 ዓመት 1973 ስኳር በሽታ ዲያቤትስ በድንገት ጥሎኝ 5 ቀን ሙሉ ኮማ ውስጥ ገብቼ ጥቁር አንበሳ ሆስፒታል አይሲዩ አጣዳፊ ጣረ ሕክምና ክንፍተኝቼ ጥቁር አንበሳ ተብሎ በሆለታ ልጆች መታሰቢያነቱ እንዲሰየም ለደርግ መንግስት ጥናት ያቀረብነው አለቃይ ክቡር ተክለጻዲቅ መኩሪያንና እኔ ነን። የነ ፕሮፌሰር እደ ማርያምና ጀማል በነ ዶክተር ብሩ ባዩ ገብረ ሕይወትና መስፍን ልዩ ጥረት ከመንቃቴ በፊት ስለ ስለትና ስለ እሳት፣ ስለ ምላጭና ስለ ብሽሽት፣ ስለ ሞትና ከሞት በኋላ በህልሜ ያየሁትንና በእንቅልፍ ልቤ የተናገርኩ ታሪክ ነው። ሶስተኛው የዛሬ 9 ዓመት 1991 ዓ.ም ነው። ሃዋርድ ዩኒቨርሲቲ ኢትዮጵያ ፉትፕሪንት ኦፍ ታይም ኢትዮጵያ የጊዜ ግራ አሻራ የተባለውን ሁለተኛ ቅጽ የእንግሊዝኛ መጽሐፌን ከዮስቶን ቴሴሮ ጋር ያዘጋጀነውን የመጀመሪያውን ቅጽ ሃዋርድ ዩኒቨርሲቲ በፊልም ቀርጾታል። አጠናክሬ ሁለተኛውንም በፊልም እንዳስቀረጽ ጋብዞኝ አሜሪካ እንደደረስኩ በቤተሰቤ ግፊት ድንገተኛ ምርመራ ተመርምሬ ኩላሊትህ ፈንድቷል ተብዬ በሽሽቴን በተቀደድኩበት እኩለ ሌሊት የግማሽ እውንና የግማሽ ህልም እይታዬ ታሪክ ነው። ጎልተው ይታዩኛል እምላቸው እነዚህ 3 ትዝታዎች በህይወቴ ከሳት የተረፍኩበት ሰዓት ጀምሬ ሌሊትና ቀን ስጮህ በሽሽቴ አብጦ በሁለተኛው ቀን ወይዘሮ ስመኝ የሚባሉ ማህበርተኛ የነበሩ የሴትና ወንድ ህፃናትን ብልት ገራዥና የተለምዶ መድኃኒት አዋቂ መበለት ከሩቅ ቦዳ ዳርቻ ተጠርተው ደርሰው በሽሽቴን በምላጭ በጥተው ነው አሉ ዝም ያሰኙኝ። ሎሬት ጸጋዬ በኦሮምኛ ነው አፉን የፈታው። በኋላም የጣሊያን ወረራ ጊዜ ከአንኮበር ሸሽተው የመጡት የእናታቸው ወንድሞች ግዕዝን አስተማሩት። አባቱ ደግሞ ዘመናዊ ትምህርት አስገቡት። በኋላ ላይ ነው ጀነራል ዊንጌት ትምህርት ቤት የዊሊያም ሼክስፒርን ጠነን ያለ እንግሊዘኛን ነበር የተማረው። አባቱ ሹመት፣ እናቱ ደግሞ ክህነት ይመኙለት ነበር። ስለዚህ የዚህ ሰው ማንነት በራሱ ውስጥ አንዴ ሲዋደድ፣ አንዴ ደግሞ ሲጣላ በሀገር ደረጃ አይተነዋል። የእናቱን ፍላጎት ለመሙላት ከካህናት ጋር ይውል ነበር። እነሱን ደግሞ ይተውና ከሹማምንት ጋር ይሄዳል። በዚያው ቀርቶ አይቀርም። ተመልሶም ሲጽፍ ይታሰራል። ስራዎቹም ይታገዱበት ነበር። ስለ ሀገር ማወቅ የሚፈልገውን እውነት ጸጋዬ ከውጭ ሳይሆን ከውስጡ ለማግኘት ይለፋ ነበር። ኢትዮጵያን መከፋፈል ደሜን ማፍሰስ ነው ብሎ ያምን ነበር። በኢትዮጵያዊነቱ ልቆ ይሂድ እንጂ የዓለም ዜጋ ነው። ሎሬት ጸጋዬ የእውቁን ጸሐፊ ዊሊያም ሼክስፒር ጠነን ያለ እንግሊዘኛ ወደ አማርኛ ቢተረጉምም ብዙ ጊዜውን ያዋለው ግን ኢትዮጵያዊ የሆኑ ስራዎቹ ላይ ነው። ለሱ ኦሮሞነትና አማራነት ፍጹም
ተጋጭተውበት አያውቁም። እንዲያውም ወደ ጥናትና ጥበብ ይቀይራቸዋል። ይሁን እንጂ ፍትህ ሲጎድል ደግሞ ዝም ብሎ የሚመለከትም አልነበረም። ለምሳሌ ይድረስ ለወንድሜ ለማታውቀኝ ለማላቅህ የሚለው ስራው የብሔር ብሔረሰቦችን ጭቆና የሚያትት ነው። ሎሬቱ ብሔርተኛ ነበር ወይ ለሚለው በሚኔሶታ ኖርዝ ዌስተርን ዩኒቨርሲቲ የሥነ ጽሑፍ ረዳት ፕሮፌሰር የሆኑት ዶክተር ተፈሪ ንጉሴ ጸጋዬ ገብረመድኅን የፓን አፍሪካ ብሔርተኝነትን ያቀነቅን ነበር ይላሉ። እይታውና ፍልስፍናው ከጥቁር ሕዝቦች ማንነት ይመነጫሉ። ኦሮሞነቱንም ካየነው ኦሮሞ ከኩሽ ሕዝቦች አንዱ ነው ብሎ ስለሚያምን እነሱ ደግሞ የስልጣኔ ጀማሪዎች ናቸው ይላል። እሱ የሚዘምርለት ኢትዮጵያዊነት ኦሮሞ የሚፈልገው አይነት ነው ይላሉ ዶክተር ተፈሪ። ይህንን ደግሞ በጽሑፎቹ ውስጥ በግልጽ ታይቷል። እሳት ወይ አበባ የሚለው የግጥም መድብል ውስጥ አቴቴ ዱብራ ኦሮሞ በኔና ባንቺ መሃል አጉል ስልጣኔ ቆሞ የሚሉት መስመሮች ተምረናል የሚሉ ሰዎች እንዴት ራሳቸውን እንደሚክዱና ሕዝብን እንደሚበድሉ ይነግረናል። በቲያትር በኩልም አርሶ አደሩን ባላባቱ ወይም ባለመሬቱ እንዴት አድርጎ እንደሚበደል በጥልቀት አሳይቶናል። በብዛት በኦሮምኛ አልጻፈም ማለት ብሔርተኛ አይደለም ወይንም በማንነቱ አይኮራም ማለት አይደለም። ምክንያቱም እሱ ኦሮሞ ለዓለም እንዴት መተዋወቅ አለበት ብሎ የሚያስበው ነው በማንነቱ የሚኮራ የሚያደርገው። ለምሳሌ በእንግሊዘኛ የተጻፈው ኦዳ ኦፍ ኦራክል የሚለው ስራው በማንነቱ እንደሚኮራ ቁልጭ አድርጎ የሚያሳይ ነው። እሱ በኖረበት ዘመን የነበሩ መንግስታት ማንነታቸውን ከሰለሞን ግንድ ቢመዙም እሱ ግን ሁሌም በጥቁርነቱ እንደኮራ ነው። አድዋና ቴዎድሮስ የሚሉ ስራዎቹም ሲታዩ በጥቁር ማንነት የተቃኙ ናቸው። ስለዚህ ሎሬት ጸጋዬ ገብረመድኅን ጥበብን ለጥብብነቱ ብቻ ሳይሆን ለማህበራዊ ለውጥና ባህል ለማስተዋወቅ በደንብ ተጠቅሞበታል። ጸጋዬ ገብረመድኅን እንደ አውሮፓውያኑ አቆጣጠር በ1998 ኢትዮጵያ ሪቪው በተባለው መጽሔት ላይ በታተመ ቃለ ምልልሱ ላይ ኢትዮጵያዊነት ላንተ ምንድነው ተብሎ ተጠይቆ ነበር። ለሎሬቱ ኢትዮጵያዊነት የአፍሪካን ታሪክ፣ ስልጣኔና ባህል የሚረዳ እንዲሁም የዓለም ስልጣኔ ባህል እኩልነትና ወንድማማችነትን ጠንቅቆ የሚገነዘብ ነው። ሎሬቱ አክሎም እንዲህ ነበር ያለው። እኛ ለትምህርት አሜሪካ እንደምንሄደው እነሱም ማለትም አሜሪካውያን ግብዝነታቸውን ትተውና ዝቅ ብለው ከቀደምት የሰው ዘሮች ምድር ለመማር መምጣት አለባቸው። ለኔ ኢትዮጵያዊነት ያ ነው ብሎ ነበር። ገና በ9 ዓመቱ የተወነ በ13 ዓመቱ ተኩሉ ድንቅ የተሰኘ ተውኔትን የደረሰ በ26 ዓመቱ የአፍሪካ አንድነት አጉራዊ መዝሙር ስነ ግጥም ደርሶ እጹብ የተሰኘው በ29 ዓመቱ የሀገር አማተራዊ ሽልማቶችን የተጎናጸፈው ሎሬት ጸጋዬ ገብረመድኅን በኢትዮጵያ በአፍሪካና በዓለም ስነ ጽሑፍ ላይ በጥበባት ሞገድ እንደ አውሎ ሐሳብ ተዥጎድጉዶ የካቲት 18 ቀን በምድር አሜሪካ በ69 ዓመቱ አጸደ ሥጋው አረፈ። ከደራሲው ስራዎች ለማስታወስ ያህል እሳት ወይ አበባ ግጥምና ቅኔ፣ የዳንሲዮስ ዳኝነት ተውኔት፣ በልግ ተውኔት፣ የደም አዝመራ ተውኔት፣ እኔም እኮ ሰው ነኝ ተውኔት፣ የከርሞ ሰው ተውኔት፣ የሾህ አክሊል ተውኔት፣ ክራር ሲከር ተውኔት፣ አስቀያሚ ልጃገረድ ተውኔት፣ እኝ ብዬ መጣሁ ተውኔት፣ ቴዎድሮስ ተውኔት፣ ምኒልክ ተውኔት፣ ጴጥሮስ ያችን ሰዓት ተውኔት፣ ዘራይ ደረስ ተውኔት፣ ጆሮ ገድፍ ተውኔት፣ ሀሁ በ6 ወር ተውኔት፣ እናት ዓለም ጠኑ ተውኔት፣ መልእክተ ወዛደር ተውኔት፣ አቡጊዳ ቀይሶ ተውኔት፣ ጋሞ ተውኔት፣ ሀሁ ወይም ፐፑ ተውኔት፣ ቴራቲረኞች የምጸት ኮሜዲ ያልታየ ተውኔት፣ አጽም በየገጹ ተውኔት፣ ሰቆቃው ጴጥሮስ ተውኔት፣ ትንሣኤ ሰንደቅ ዓላማ ተውኔት፣ የመቅደላ ስንብት ተውኔት፣ ጥላሁን ግዛው ተውኔት፣ አጽምና ፈለጉ ተውኔት። በመጨረሻም ይድረስ ለወንድሜ ለማላውቅህ የምትለውን ግጥሙን እንደ መውጫ እንዲህ አቀረብንላችሁ። ይድረስ ላንተ ለማላውቅህ ለወንድሜ ሩቅ ለማልፍህ ለምታውቀኝ ለማላውቅህ ለምታየኝ ለማላይህ ማነህ ባክህ ማነህ ሳትወደኝ ሳታምነኝም አጢነኸኝ ለምትፈራኝ ስናገርህ አጠንክረህ አተኩረህ ለምትሰማኝ ይድረስ ለክቡር ወንድሜ ላረህ ዟሪው ለገታሩ ለሩቅ ገጠር የነባሩ ለማላውቅህ ለዳርዳሩ ማነህ ከሩቅ የምታስተውለኝ እማለይህ የምትለየኝ ተግተህ የምትገምተኝ ያላየኸኝ አስመስለህ አቀርቅረህ ተግብለህ ባንደበትህ የርግማን መርዝ በልብህ ትዝብት ቋጥረህ የጸጥታው የዋሻው ሱቅ ማነህ አንተ የቅርብ የሩቅ ማነህ
ከረነህ መለሎ ቢለን ካሰብ ወደብ እስከ ሰሜን ስትሳብ ስትሰበሰብ ሽንጠሰም በሌጠ መርገብ ከኡመራነህ ከመረብ አኝዋክነህ ወይስ ገለብ ከዘርህ ተገፍተ ተሰደህ በሐሩር ሰደድ ተጥለህ በንዳድ መቀመቅ ታጥረህ በእልቂት አፋፍ ፈፋ ያለህ እኮማነህ አገውነህ ወይስ ሽናሻ ቅማንቴነህ ወይስ ፈላሻ ስምህ የሆነብን ግርሻ ግራ ጎንደርነህ መተከል ባላዋቂ የምላስ ቅርስ የዘር ንፍገት ስትቀበል ያለ ዕዳህ ስምህ ሲበከል እምትችል እምትቀበል እማትሞት እማትነቀል ማነህ ቆለኛነህ ሸክላ ሰሪነህ ያገር ዕድል ያገለልህ ለጥበብህ እንደ መካስ በደባትር ተንታግ ምላስ ዘላለም ልብህ የሚላስ ማነህ ገባርነህ የሙክት ሳቢ እረኛነህ የከብት አርቢ አራሽነህ ያገር ቀላቢ አማልነህ የግመል ሳቢ ባክህ ማነህ ወንድምዬ አንድም ቀን ማንወያይ በውል በጣይ በአደባባይ በፎቶግራፍ አይን እንጂ አይን ላይን ማንተያይ እኔ ለወሬ አንተን መሳይ አንተ ለጭንቅ እኔን መሳይ ማነህ እኮ የማላውቅህ ማዶ ለማዶ ሩቅ ለሩቅ በመኪና አይን እማይህ እማትቀርበኝ እማልቀርብህ ጠረንክን እምጠየፍህ በጋዜጣ መጽሔት ወሬህን እምተርክህ ስዕልክን ፎቶግራፍክን ላገር ጎብኝ ምሸጥህ ማነህ አንተ ወንድምዬ የማላውቅህ እምታውቀኝ ሶደሬ ማዶ እምታልፈኝ በዝምታህ እምትከሰኝ በአይንህ ጣር እምትገስጸኝ የሆድክን ማልጠይቅህ የሆድክን ማትነግረኝ እኮ ማነህ ቦረናህ አባጋናሌ የኞጳ ጠራባ ጣሌ ወይስ አፍር ንጥረ ሶማሌ ከረነህ ወይስ ደንካሌ አፋርነህ አባቱ ማታ ማታሃራነህ ወይስ ካምባታ ወይስ ኩናማ አባዱታ ማነህ ጎበዝ ማነህ አያ ኢማኑነህ አባራያ ወይስ ኢቱ አባሎቲ ያዳል ሞአ ያዳል ሞቲ እኮ ማነህ ሩቅ ያለኸው ማንነትክን ማላውቀው ማልሰማም ማልጠይቅህ ማትነግረኝ ማላውቅህ ማነህ ጎበዝ ላስተውልህ አተኩረህ ጭምትል ማትታጠፍ ቅምጥል መሐል አገር ያልሸተተህ ባገር ዙር ድንበር ያለህ የእህል ደላላም ይበላህ ባለሚዛን የሚያዋካህ ማነህ የዝምታ መደብር ነህ እኮ ማነህ ስምህ ማን ነው የዘር ግንድህ የሰየመው ተበጥሶ ያልተቀጠለው ስርህ ማን ነው በልቦናህ የምታማኝ ታዝበህ የምትሰማኝ ባትወደኝም ባታምነኝም አጢነህ የምትፈራኝ ማክበር እንጂ ማታስጠጋኝ ማንነትክን ምንነትክን ላልሰማህ የምጠይቅህ ለጉልበት ለላብህ በቀር ላንተነትህ ማልቀርብህ ካይነ ጥላይ የምትሸሸኝ ካይነ ጥላህ ማርቅህ ላፌ እንጂ ለልቦናይ የማትመስለኝ የማልመስልህ ከመንፈሴ የምገልህ ከህሊናዬ ማሸሽህ ቦታህን ማትረሳ ቦታህን ማስታውስህ ማነህ ይድረስ ለክቡር ወንድሜ ህመምክን ለማታዋየኝ በጸጥታህ ለምትወቅሰኝ ጎፈሬህን እንዳባትህ እንደሞያህ ጎፈረህ በወለባህ ቆጥቁጠህ ሎት ያጥልቀህ ጦር አንግበህ በመኪና ግርም አልፍህ ማጠራኝ ማላውቅህ ማነህ በየቱሪስቱ ካርድ ላይ ከቦህ ሰማያዊ ሰማይ አተኩረህ የምትታይ ውሸትክን ፈጠህ ሳኩባይ እንደ ቴክኖክራሲ አግቦ ዙሪያ በሐሰት ጌጥ ታጅቦ እፎይታ ያቀፈህ መስለህ ትዝብት ባይንህ ጦር አዝለህ ርቀህ ተቀብረህ ሰንብተህ የቱሪስት ካርድ የሳበህ አንተ ማነህ እኮ ማነህ ወንድምዬ ደራሲ የሚቀኝብህ ሰዓሊው የሚነድፍብህ ቀሲስ የሚቀስስብህ የቱሪስት ጋዜጠኛ ካሜራ የሚጋበዝብህ የሚተች የሚተረጉም የሚነድፍህ የማንም እጅ የማነህ ደም የማነህ ቅጅ አንተ የማማ ኢትዮጵያ ልጅ እኔማ ሆኜብህ ፈረንጅ ሐሳብ ለሐሳብ ለተጣጣን ምን አጣላን ማን አጣላን ማን እንዳንወያይ ገራን እንደ ባቢሎን ኬላ ግንብ ለመተላለፍ የተቀባ አንተን የዘልማድ ዘላን እኔን የመኪና ዘላን እንድንሆን የገፋፋን ማን ነው ምንድነው ወንድሜ ሆድ ለሆድ የሚያናክሰን ሳንርቅ የሚያራርቀን ሳንኳረፍ የሚያኳርፈን ይድረስ ለክቡር ወንድሜ ለምትሳብ ናዳ ጥጉን ፈፋ ዙሪያ ሸንተረሩን ሸለቆውን ፈረፈሩን ዳር ድንበሩን ሩቁን ከዘር ተገፍተህ ተሰደህ በሐሩር ሰደድ ተጥለህ በንዳድ መቀመቅ ታጥረህ በእልቂት አፋፍ ፈፋላለህ እኛ መሃል ለሌለኸው ታሪክህ ለተሸፈነው ሁሉን ከሩቅ አብሰልስለህ አጠንክረህ ለምታየው ይድረስ ለክቡር ወንድሜ ለምታየኝ ለማላይህ ለምታውቀኝ ለማላውቅህ ማነህ ባክህ ማነህ ባለቅኔ ሎሬት ጸጋዬ ገብረመድህን እሳት ወይ አበባ ለበጌ ምድር ወይጦ ባላገር 1963 ደባርቅ